መጥቶ እንደውም እሱ ነው ሰላም የእናትየውን አካውንት ነበር እየጻፋችሁ። እሺ ሰላም ወንድሜ እንዴት ነህ? ኡስማን እኔ ነኝ። እሺ እሺ ወንድሜ እየሰማንህ ነው። ኡስማን ተናገራ። እናት ነው ማንንም ሰው እንደሚቀጣው ተቀጣቸው ነበር። ማንንም ሰው የሚቀጣው ተቀጣቸውም ነበር። ያው ልጅ ይቀጣል ማለት ሳይቀጣ የሚያድግ ልጅ የለም። እኔ በእነሱም ዋሽቼ አስፈትቻታለሁ። ታስራም ነበር አንዷ ልጅ ተጣልታ። ኡስማን እየሰማንህ ነው። ኔትወርክህ ነው መሰለኝ እየተቆራረጥክ ነው። ኔትወርክ ነው መሰለኝ ከኔ ነው። አዎ ዋይፋይ ኔትወርክ ነው። እና ያው እንደማንኛውም ልጅ ተቃጣም ምንም ትል ነበር። እዛ ቤትን እቅም ነበር። እውነት ነው እቅም አለው። ግን በምቅም ሰዓት እኔ ተርቤ ማለት ነው ለነሱ አብልቻለሁ። ኡስማን አውራ እንጂ ቶሎ ቶሎ። ኔትወርኩ ከኔ እንትን እያለ ነው እና ብዙ ነገር እኔም አይቼባቸዋለሁ ልጆቹ ማለት ነው እንጂ በተረፈ ሌላ ነገር ምንድነው ያለው? እኔ ቤቱ ሲሰራ አዳር ጭቃ ለጥፍ ያለው እየሰማች ነው። ልጆቹም እየሰሙ ነው። ያው ይግቡና ያውሩ ማውራት ያለባቸው። ለዛው ላይ ስሰማ ግን ደንግጫለሁ። ይሄ ነገር ዜናው እንትኑንም ሳይው ማለት ነው። ግን ሄጄም ጠይቄያለሁ። ችግሩን ከሁለቱም ጠይቄያለሁ ከሁለቱም ወገን። ምን ተፈጠረ? ተቋረጠ ኔትወርኩ ጋይስ? እና ኔትወርኩ ትንሽ ከኔ የሚያስቸግር ቦታ ነው። ኔትወርኩ የሚያስቸግር ቦታ ነውና ቤቱም ለምን አስታሰራ እኔ አዳር ሆኜም ቀንም አዳርም ጭቃ ስለጥፍ ነበር። እሺ ሲራቡም ተደረገ። ኡስማን እኔ ላንተ ምን ነኝ እኔ ኡስማን እሷ እንዳለችው ምን ነኝ እኔ አይሰሙም። ለኔና ይሄ ማንንም የሚያለው ነው። ምን ነኝ ኡስማንዬ? እናቴ ነኝ። ኡስማንዬ እናትና አባትህ በህይወት አሉ? ያው እናቴ ነሽ አልኩ። ለኔ ማንንም የሚያውቀው ነገር ነው። አይ ሚዲያ ላይ ስለሆነ ያው የኦርፋን ልጆች ያለ ምግብ ፕሮግራም ላይ እንከባከባችሁ የነበራችሁ ልጆች ስለሆናችሁ ስለተናገርኩ ብዬ ነው። እሺ ተናገር። እያለቀሰ መሰለኝ። ኡስሜ እያለቀስክ አይደለም፣ ስሜታ አትሁን፣ ተናገር። ኔትወርኩ እንጃ። አይ እያለቀሰ ነው። እኔ ባህሪው ስለማቅ ነው። ሄሎ ኡስማን እያለቀሰ ነው። አቡዬ እዚህ ቤተሰብ ውስጥ ኡስማን ፋሚሊ ነው እና ትላንትና ምንን እዚህ ጋር አግኝቶኝ ህይወት ምን እናርግ እያለኝ እያለቀሰ ነበር ማለት ነው። ማታ 6 ሰዓት ሁሉ ደወለልኝ ህይወት ምን እናርግ። እኔ እንግዲህ ባለትዳር ነኝ። ባለቤቴ ራሱ አሁን ተኝቷል። የሚገርምሽ ይሄን ችግር ስለሚያውቅ እሱ ራሱ ከባድ ጭንቀት ላይ ነው። ከባድ ጭንቀት ማለት እና ኡስማን ማለት ከቤተሰቡ ጋር የኖረው እንትን ልክ አንዱ ብራንች ነው የቤተሰቡ አንዱ አካል ስለሆነ ነው እና እያለቀሰ ነው ልጅና እኔ እህቶቼ ናቸው ብሎም ትንንሾቹ ልጆቼ ናቸው። አሁን ምን ልሁን ህይወት ወዴ ልሂድ እያለ ነበር ሲያለቅስ የነበረው ትላንትናና ለቤተሰቦችሽ ያልገባቸው ነገር እንዳይኖር ነው እየነገርኩሽ ያለሁትና ኡስማንም አንዱ አካል ነው የቤተሰቡና ለዛ ነው ካላስገባችሁ ሲል የገባው። እና ያሳዝናሉ። በብዛት አሁን የጎዳና ልጆች ናቸው እየደወሉ ያሉት። የሚገርምሽ እሷ ስትደግፋቸው የነበረውና ሃይሚዬ የኔ እናት የኔ ቆንጆ ልጅ እውነት ነው የምልሽ እናትሽ ሰካራም አለች። ሰካራም ብትሆን ከኔ ጋር ጓደኛ አትሆን።
ህይወት ማናት ብለሽ አቡዬ ስትጠይቂ እኔ ከአዳማ አንስተሽ እስከ አዲስ አበባ ምን አይነት ክብር ያለኝ ሴት እንደሆንኩኝ ማንንም መጠየቅ ትችላለሽ። ስለዚህ ሀቡዬ ደግሞ መገንዘብ ያለብሽ ነገር ምንድነው መሰለሽ፣ ሃይማኖትን በደንብ አስረጃት። የእነሱን ቤተሰብ ሰላም የማይፈልግ ሰው ነው። የእሷን ቤተሰብ ሰላም የማይፈልጉ ሰዎች ናቸው። እዛ ጋር መተው እናትሽ ሰክራ እናትሽ እንደዚህ ብላ፣ ምናልባትም ልጆቹ እውነት ለመናገር እቤት ሆነው ነው ተደውሎ የሚነገራቸው ከሆነም ማለት ነው። ስለዚህ ሰው የቤተሰቡን ነገር ይዘጋል። በር ነው የሚዘጋው። ገብቶሻል? በር ዝግት አድርገው ይሄ ነገር የኛ እናትን አይገልጻትም ሃይማኖቷም አይፈቅድም ብለው መዝጋት ነው እንጂ ቤተሰቡን ሳስበው የዋህ ቤት ነው የሚመስለኝ። የሞኝ ቤት ሆነ። ስለዚህ ልጆቹ እራሳቸውንም ቆም ብለው እንዲያስቡ ሀቡዬ ትልቅ ስራ ስለዚህ ቤተሰብ አንድ ሰው ህይወታቸው ቢበላሽ ያሳዝናሉና እንደው በእናትሽ ሀቡዬ እነዚህ ልጆች ከእቅፍ አይወጡ። እኔ በጣም አሁን በቃ አሞኛል፣ ሰላም ነስቶኛል። ስለዚህ በተቻለ መጠን እኔ ቃል ምገባልሽ ነገር ፈሪዎች ናቸው ልጆቹ። አደባባይ ላይ መቆም አይችሉም። የቤት ልጆች ናቸው። ግልጽ ስነግርሽ የቤት ልጅ በሚባል ደረጃ የሚገለጹ ልጆች ናቸው። ያ ደግሞ የማዕዛ አስተዳደግ ውጤት ነው። ዝም ብሎ የመጣ ነገር አይደለም። ስለዚህ እኔ አደባባይ ቆሜ እግረኛው ሚዲያም ላይ ቢሆን ቆሜ በግንባሬ ተደፍቼ የኢትዮጵያን ሕዝብ እኔ ይቅርታ ጠይቃለሁ። እኔ ራሴ እነሱ ከኋላ የሆነው አይቀረጹ፣ ግን ለእናታቸው ልባቸው ይከፈት። እሷን እኛ ማሸነፍ እንችላለን። እነሱ ግን ልባቸው ይከፈት። የተባለው ነገር ልክ አይደለም ብለው ይቀበሉ። ቢሆንም ደግሞ የእናት ገበና አይወራም። በቃ ይሄ ትልቅ ጥፋት ነው። ለዚህ እነሱ ለሚያደርጉት ነገር እሷንም ይቅርታ፣ የኢትዮጵያንም ሕዝብ ይቅርታ ብለን እኛ እንጠይቃለን። እኛ በቃ አለ። እኔ ብቻ አይደለሁም። በጣም ትልልቅ በሳል ሰዎች አሉ። በምታይ ልክ አይደለም፣ ትልልቅ ሰዎች አሉ። ስለዚህ ምናልባት በእነሱ አስተዳደግ ላይ ዋጋ ያልከፈለ ሰው ነው ዛሬ የሚጫወትባቸው፣ ህይወታቸውን እየበጠበጠ ያለው። ምክንያቱም ተማሩ፣ በተጠበቁት ልክ አይደለም። ሴት ልጆች ሆነው ባለጌ ቢያሳድጋቸው ኖሮ እንደዚህ ነበር የሚያድጉት። አቡ 5 ሴት ልጅ 5 ዲቃላ ይዞ አይመጣም ብሎስ ሁለት ቢወልዱ ማን ይከለክላቸዋል? አስተዳደጋቸው ብልሹ ቢሆን ኖሮ የመያዛቸው ውጤት ለዲፕሎማ ለምናምን ለሰርቲፊኬት አብቅቷቸዋል። የሚገርምሽ አሁን ቅርብ ቀን ኢሙ ሂውዬ ልመረቅ እኮ ነው። እዩ ካለሽ ትሰማኛለች። ልመረቅ ነው ሂውዬ፣ ትመጫለሽ አይደለም? የምመረቅበት ዩኒቨርሲቲ ትመጫለሽ አይደለም? ኢሙዬ እኔ ውስጤ በጣም የተሰበረ ብዙ ሚስጥር ያለኝ ሰው ነኝ። ልቤን የሰበርኩ ሴት ነኝ። ለአንቺ ምርቃት ግን እንደማይሆን ሆኜ በማታውቂኝ ሁኔታ ዘንጬ እዛ ዩኒቨርሲቲ ታገኘኛለሽ። እንዲህ ነው የምላት። ራሷ ትነግርሻለች ይሙዬ ማለት ነው። እንድች አይነቷ ልጅ እንዴት ነው አደባባይ ወጥተው ፎቶቸውን የለጠፈው? ገበናቸውን ያወጣው ሰው ገበናው ይውጣ። እኔ ሌላ ምለው ነገር የለም። በቃ ከባድ ነው ያደረጉባቸው ነገር፣ ከባድ ነው። በአሁኑ ሰዓት እነዚህ ልጆች እንዴት ነው የሚወጡት የሚገቡት? አሁን ልጅነት ስለሆነ የሚያሸንፉ መስሏቸዋል። ነገ ግን የተናደደ ነገ ግን የልጅ ምንነት ያልገባው ሰው ቢሰነዝርባቸው ይህም ስጋቴ ነው። ሀቡዬ ይቅርታ ጨቀጨኩሽ፣ ረጅም ሰዓት አወራሁ ከነቤተሰብ። አንቺ በጣም መልካም ሰው ነሽ። አንቺ ባትኖሪ ማን ያመጣት ነበር? ይኸውልሽ እኔ ኢንተርቪውን ይቅርታ አሁንም ሌላም 10,000 እህቴ ያስገብታ ደረሰ ካልኛለች። አቡዬ የሴትዮዋን አካውንት ላኪልኝ። ይኸው ሊያናዬ ኮመንት ላይ እየተጻፈ ነው እኮ ማሬ 1021060789 ማዛ ደጉ መሐመድ እየተጻፈ ነው ኮመንት ላይ። እሺ እና ማለት ነው። እሺ በቃ ፈሬ ደረሰ ላይክ ክላስሜትሽ ደውላ እኔ ክላስሜቴ ደውላ እናትሽ ዊግ ለብሳለች ብትለኝ ምን አገባሽ ነው የምላት። እናቴን ከክላስሜቴ ፕሮቴክት አረጋታለሁ እንጂ እናቴን አሳልፌ ለዛች ክላስሜቴ ባዳ አሳልፌ አልሰጣትም። እኔ እናቴን የመቆጣጠር መብት የለኝም። ማናችንም አንቆጣጠራትም። ግን አንዳንድ ጊዜ አኖርማል የሆነ ነገር ሲሆን እኛ ለራሷ ነው እየፈራንላት ያለ ነው እንጂ ማንም እሷ ሊቆጣጠራት አይችልም። እናታችን ግን እኛ ለእሷ ነው እየፈራንላት ያለ ነው። ገባሽ? እንድትጎዳ ስለማንፈልግ ነው እየጠየቅናት ነው እንጂ እኛ ማንም አይደለም መተን እሷን ምናዛት። አላዘዝናትም፣ አዘናትም አናውቅም። ግን አሁን ሃይማኖት እናትሽ እንደዚህ ቦታ እየጠጣች ነው የኔ እናት የምትጠጣው አንድ ቀን የመጠጣፉ ጋር ተቀርባ ይቻት አላውቅም። ገባሽ? ያ ነገር ግን ጓደኞች ደውሎ ሲነግሩሽ በቃ እሷ ደግሞ አትሰማሽም። በቃ ልክ አይደለም ብቻ እንዴት እንደምናገር አላ ማንም እሷ ልትበልጥብኝ ነው የሚገባው። ጓደኞቼ እንደማትጠጣ እናቴ እያወቅኩኝ ጓደኞቼ ደውሎ እናትሽ እየጠጣች ነው ካሉኝ እንኳን እሳይ ነው የምላቸው። ዓለም መገልበጥ ይችላል። እናቴ ትበልጥብኛለች ካለ
እኔ እዛ ቦታ ላይ እሷ እንድትገኝ አይደለም ያሰብኩት። ለምን ታውቂያለሽ? 5 ልጆችን ሳስብ ትልልቆች ነን ብዬ ሳስብ ተከብራ እንድትኖር ነው የምፈልገው። እኔ ለሷ መሆን አያቅተኝም አይደለም ባለ ይቅርና ስለ ቤቱን ጉዳይ ሲጣሉ የተውኩት የተሻለ ነገር ለሷ ስለማስብ ነው። አሁንም እኔ የራሴን ህይወት ሊኖርኩ አይደለም ለቤተሰብ ይቆስል ልጆቹ ላይ አይደል ነው። አሁን ልጆቹን ማስተማሪ እንደ ጥፋት እየታየ ነው ያለው። ገባሽ? ኖ ይሄማ በጣም እንደ ታላቅ እህት በጣም ልትከበሪበት ሊኮራብሽ የሚገባ ነገር ነው። ታናናሾችሽን ቴክ ኬር ማድረግሽ፣ ለታናናሾችሽ ትምህርት መቻልሽ ምናምን ይሄ በጣም የሚያኮራ ነገር ነው። ግን አድርጌያለሁ በተቻለ መጠን አድርጌያለሁ። ለሱ እያረግሽም ነው እስቲ አይደል? ግን አንቺ መጀመሪያ እኔ እንደውም ታሪኩን ምናልባት ከዋሸች ብዬ ከራስሽ ጠይቄሽ፣ አዎ እናታችን ይህን የጠቀሰቻቸውን ስራዎች ሰርታ ለፍታ አሳድጋናለች ነው። ካሳደገቻችሁ በኋላ ጥሎ ሄዶ አባት 10 ዓመታት ቆይቶ መጥቶ እቤት አላስገባውም ስላለች ብቻ እንድታስገባው እናት ነው ያ እሱ ሸት ነው። እሱ ደግሞ ልግለጽልሽ ግልጽ አድርጌ ባልነግረውም አባታችን ሰምቷል ኦልሬዲ እኔ ውጭ ላይ እንደምኖር ጎረቤት ላይ እንደምኖር ሰፈር ውስጥ የሚፈጠሩን ነገር ባይዘው በጣም ነገሩን ደግሞ ያባሰው ጎረምሶች ቤት ውስጥ ይደበድቡን ነበር። እኛ አንገባሽ እሷ እንደዚህ ወጣ መሸች ምናምን ስትል እኛ ማናውቃቸው ጎረምሶች ነበር የሚደበድቡ የሚረግጡን እዛው አጠገቧ ማለት ነው። ያኔ የእናት ሆድ ይችላል አይችልም እሱን ለእናንተ ትችዋለሁና በጣም ልጆች ሆነን በዛ ነገር ነው ያለፍነው። ያንን ነገር ስለሰማ በሱ ነው ልህ የተጋባው ከሷ ጋር ገባሽ። አሁን አባታችን ቤቱን ፈልጎት አይመስለኝም ያን ነገር ያደረገው። ግን ዴሊ ብታደርገው ነገር በጣም ኦቨር ነው። ሰው ሁሉ ያወራበታል፣ ይነግሮታል። የትኛው ጎረምሳ እዛ ቤት ውስጥ እንደሚመጣ ከሌን መቷት ከሌን እንደዚህ ያርጎ እስከ መደፈር ደረጃ ራሱ ትንኮሳ ይደርስብናል እኛ። እሷ ግን ያንን ሳይሆን ጭራሽ እንደውም ያንን ልጅ አውርተሽዋል ያ ልጅ ደውሎልሻል ያለሽ በወንዶቹ ምክንያት ራሱ ከኛ ጋር የምትጣላበት ራሱ ሞመንት ነበር። ይሄ ልክ እንደ እብደት ነው፣ ለማውራት ራሱ ይከብዳል። ያን ነገር ሲሰማ እልህ ይዞት ነው አንቺ ይሄን ቤት የምትፈልጊው ጎረምሳ ለመባዛት ነው። ስለዚህ ጎረምሳ ለምንድን ነው የሚኖርበት? ልጆቼ የራሳቸውን ቦታ እስኪይዙ ድረስ ቤቱን ለቃሉ ብሎ ነው። በዚህ ምክንያት ነው ይመስለኛል የተፈረደለት። እኔ ከሀገር ከወጣሁ በጣም ቆይቻለሁ ሀቢባ። እኔ ኢትዮጵያ እንዴት አይነት እንደሆነ ራሱ ረስቼዋለሁ። ግን እዛች ጋር አመት ሆኖሻል ሃይማኖት ከሀገር ከወጣሽ? አሁን ኦልሞስት ወደ 12 አመት ኦልሞስት መጀመሪያ ሳውዲ ነው የሄድሽው በ18 አመት? 17 አመቴ ነበር። በ17 አመቴ ነበር። ኦኬ በ17 አመት ሳውዲ ሄድሽ ከ3 አመት በኋላ ተመልሽና ከዛ ተመልሽ እና ብዙ ነገር አናቅም። ግን ከእናት አይጠበቅም ይሄ ሁሉ የተናገረችው ነገር። የእናት ሪስፖንሲቢሊቲ የሚባል ነገር አለ። እኔ ልጄን ተርቤ አንጀቴን አስሬ ምንም ነገር አድርጌ ልጄን አድርጌላት፣ ግን ግድ ሶሻል ሚዲያ ላይ መውጣት የለብሽም ልጅሽ እንዴት እንዳሳደግሽ ልትነግሪኝ። ይሄ በጣም ነው የሚያማው። እናትነት እንደዚህ ከሆነ ይደርቅ ልቅር። እኔ የባዘው ላይክ ኢትስ ኦኬ ገባሽ። በጣም ብዙ ከሰው የተማረው ነገር አለ። ግን ጥሩነቷን እየናፈቀን እየፈለግነው ግን ልሰጠን አልቻለችም። ከሷ የምናውቀው ጥሩ ባህሪ አለ። ያንን ባህሪ ግን አተነዋል። በገዛ ላይክ በማን ስህተት ይኸውልሽ ባይዘው አነጋለኝ እዚህ ጋር ቁጭ ብሎ ይሰብ ይሆናል። ማማ የመከሩሽ ሰዎች እንደዚህ አድርግ ያሉሽ ሰዎች አይጠቅሙሽም። እመኚ አያደርጉም። እነሱ የምር አስበውልሽ ቢሆን ኑሮ መተው እኔን ነበር የሚያወሩኝ። ማንም መተው እኔን አልጠየቀኝም። እናትሽ ምን ሆና ነው አላለኝም። ቪዲዮ ከመቀረጹ በፊት ከ2 ቀን በፊት ደውለን እናንቺ በሰላም አውርተናል። ከእህቴ ጋር ነበረሽ በሰላም ተነጋግረን ሰላም ወይ ተባብለን ይዘጋ ነው። እዛ ጋር የሚገፋፉሽ እመኚኝ አይጠቅሙሽም። የነሱን ግን የራሳቸው ልጆች ግን እንዴት መያዝ እንዳለባቸው እነሱ ያውቃሉ። አንቺ የሚመክሩ ሰዎች እናቴ ረድቻታለሁ ሚል ነገር ካለ ይኸው አሁን ዛሬ ሚዲያ ጠርተው ነበረ እዛ እንዲቀርብ ማለት ነው። እኔ ፊት ለፊት ላይ እንደዚህ እፈልጋለሁ። ገብቶሻል? እውነታ አይ እየሰጠዋት ነበረ። ውሸታም ናት። ይኸው እንዲበልና በአካውንት አንድ ቀን ለእኔ የለከበትን ብር ይስጤና ያሳይ። እውነቴን ነው የምነግርሽ። ያም ይሰማኛል። ግን እኔ አባቴን ስለምወድ ማለት ነው ቢያንስ የሁሉ እንኳን አመት ቆይቶ ሲመጣ ይቅርታ ቢለኝ ሙሽ ይገባ ነበር ማለት ነው። ከልጆቹ ጋር ከጎን ቁጭ ስትይ ስሜቱን አውቀዋለሁ። እኔ ከአባቴ ጋር ስቀመጥ ማለት ነው ሊረዱኝ አልቻሉም። አቢባ እውነቴን ነው። አሁን ማታ ከሴተኛ አዳሪዎች ጋር ነው የማመሸው። እመዘግባለሁ። በቃ ቀን አታገኛቸው። መዝግቤ ስመጣ ዛሬ የለችም ብሎ ይደውሉላታል እህቶቿ። የምትሰርበኝ ስድብ ሀቢባዬ ከተነበበልሽ ማለት ነው። ይኸውልሽ አሁን ስልኬ እዚህ ጋር አለ። ይኸውልሽ እዚህ ላይ የላከችልኝ ከተነበበልኝ ያሳይሻለሁ። አንቺ የፈላብሽ ማነው? እንደዚህ ማለት ማናት? እንደዚህ ሃይማኖት አሁን እየሰማችሽ ነው። ሃይማኖት ሀቢባዬ ተምሬያለሁ።
ነርሲንግ ተምሬያለሁ። እነሱን እያሳደግኩኝ መስጊድ እየሰራሁ ትምህርቴን ያቋረጥኩትን ትምህርት ተምሬ ነጥብ ሁሉ መጣልኝ። ከ2 ነጥብ በላይ መጣልኝ። ያኔት ኮሌጅ ግማሽ ክፍያ ቢላል አበሽ እየከፈለልኝ ግማሹን እኔ እየከፈልኩኝ በ2013 14 ተመርቄ ለሲኦሲ አንዳንድ ነገሮች ያስፈልገኛል ብዬ ያስቀመጥኩትን ብር ሀያት ስትመረቅ ማለት ነው። ሀያት ማለት ሶስተኛዋ ልጄን ያስተማራት ማን እንደሆነ ታውቂያለሽ? ማዕዶት የሚባል ድርጅት አለ። ሮዛ አሁን ላይቭ የገቡ ሰዎች ሊያውቋት ይችላሉ። ሮዚ የ1 ዓመት ፕሮሚስ ገብታ ቶም ጣይቱ ሆቴል ውስጥ ያለው ይሄ ፎቶ ካሜራማን ምናምን ስትማር በየወሩ እየከፈለች አስተማረቻት ማለት ነው። ስትመረቅ እኔ ለሲኦሲ ያስቀመጥኩትን ብር ለቀሚስ ይሆንሻል ብዬ በኢቴም እና ሄዳ ነው አውጣ ልብሷን የገዛችበት። ኢማንም ብትሆን ስታለቅስ እንቺ የጎደለሽን ጫማሽን እንቺ ብዬ 9,000 ብር ማለት ከኔ ከደሃ እናት ለኔ ብዙ ነው። 9 ሚሊዮን ነው ታውቂያለሽ። ሰጥቼ አሁን ቁጭ አልኩኝ። ጓደኞቼ አሁን ነርሲንግ ተምረው በየጤና ጣቢያው ሲሰሩ እኔ እንደ ቆሸሸ ሴት ተጥዬ ሀቢባ በረመዳን ማለት ነው። በረመዳን ወላሂ እኔ ቡና እንኳን ለእናቴ አትልም ታውቂያለሽ። ለእህቶቿ ነው የምትሰጠው። ቁጭ የእጅጃቸውን ነው የማየው። ወላሂ ላዚም ማላፈጥር ጊዜ አለ፣ ሶር ማልበላ ጊዜ አለ። አይዞሽኝ እኔ ዳ ይጣላል እንዴ? እኔ እናቴ አይደለችም ብሎ ያሰርዙኝ ሀቢባ። እኔ ግን አድማ በጣም ያሳዝናል። ልጆችን ማሳጣት ሃይማኖት ከአባቷ ጋር አድማ ነው እኔም እንዲህ የምታደርገኝ። እነዛን ማስበላችብኝ። አሁን ፎቶቸው ሲለጥፍ በጣም ደነገጥኩኝ። እውነቴን ነው የምነግርሽ። ሁሉም ተቀባብሎ ሲለጥፋቸው እኔ በጣም ነው የተሰማኝ። ለምን 9 ወር የተሸከምሽ ልጅ ማንም እንዲህ ሲያደርግብሽ? እሷ ትዝናናለች እንደፈለገች ይሁን፣ ግን እናት ትጣላለች ወይ? እናት ትጣላለች። እኔ ከዚህ በላይ ምንም አልችልም። አይዞሽ፣ ውሃ ጠጪ፣ ተረጋጊ ትንሽ። እስከዛ እሷ ትናገር፣ አንቺ እስክትረጋጊ ና ያንቺን ዕዳ ነው ትለኛለች። ያንቺን ዕዳ ነው። ውሃ ጠጪ ፕሊዝ እባክሽ። አንቺ ውሃ ስትጠጪ እና የጻፍኩትን ወረቀት ህይወት ታሳይሽ። አምጪ ወረቀቱን አምጪ። ይኸውልሽ አቢባዬ፣ ይኸውልሽ በሜሴጅ በስልኬ ማለት ነው ከተነበበልሽ አወጣልሻለሁ። ይኸውልሽ ፕሮግራም ነበር ሀቢባዬ። ፀጉሬ ይኸውልሽ እንዳለ ተነቅሏል፣ የለም ማለት ነው። እና ወረዳው ላይ ሴት ማህበር ሰብሳቢ ሆኜ ለ2 ዓመት ሰርቻለሁ ማለት ነው። ስሰራ መድረክ እመራለሁ። እኔ እኮ የሚደግፈኝ አጥቼ ነው እኮ። እኔ ሲሄድ እኮ እየጎተቱ ነው የሚጥሉኝ ማለት ነው፣ ከአላማዬ ማለት ነው እንጂ ከዚህ ማለት የሚሄድ ለሌላም ልጆች ተርፋለሁ ምን ሰው ነኝ ገባሽ? የሙት ልጆችን ሰበስባለሁ፣ ከድሃ ጋር አገናኛለሁ፣ ክርስቲያኖችን ቃሉ፣ ኦርቶዶክሶችን፣ ሙስሊሙ ከሁሉም ጋር ምግባባ ሰው ነኝ ማለት ነው። እና አጠፋችብኝ በኋላ ሂውማኒር አረኩ ሀቢባ፣ ሂውማኒር አረኩኝ። ድሪያ ሻርብ ለመልበስ ይሰጠኛል ሰው ነው የሚያለብሰኝ። በብሬ እኔ አልገዛም። የሚያውቁኝ ሰዎች የሆነ ነገርም በቃ አምቶ ድሪያ ይሰጡኛል። ሀደሮችም ምናምን ስለብስ ሀያታይና ይደውሉላታል ለሷ ለሃይማኖት ማለት ነው። ለመጀመሪያ ልጅ አንቺ የቀለሽ ቅሌታማ አሮጊት ተዋርደሽ አታዋርጅን፣ ዊጉን አውልቀሽ ጣይ ከፀጉርሽ የሚል ሚሴጅ ላከችልኝ። ስብሰባ እየመራው ሀቢባዬ፣ እኔ እሷን ስለወለድኩኝ ውርደታም እናት አይደለሁም። የሚነበብልሽ ከሆነ ያው ይነበብልሻል። አይነበብልኝም፣ በውስጥ ትልኪልኛለሽ። ያንዳንዱን በሚሴጅ እልክልሻለሁ። 7 ሚሴጅ። በሽታሽን ሸምተሽ እንዳትመጪ ቅሌታም አሮጊት። ምን ትለኛለች መሰለሽ? አንደኛሽን አግብተሽ ብትቀመጪ ጥሩ ነው፣ በየሱሪው መገኘትሽ ሳያስ ማይም እኮ ነሽ አንቺ ዘገምተኛ፣ ዊጉን አውልቂና ጣይ። በአንድ ቀን 7 ሚሴጅ ላከችልኝ ሀቢባ። ወንድሜ በሽተኛ ነው፣ የልብ ታማሚ ወንድም አለኝ። እኔ ብቻ ነኝ ለሱ ያለሁት ማለት ነው። ወንድሞቼ ሞተው አልቀው እኔ እና እሱ ነን የቀረነው ማለት ነው። እና ደብዳቤ የጻፍኩትን አላወቅኩትም ማለት ነው። ወንድሜ ልረዳ አልቻልኩም፣ ደህናውን ብዬ ነው የጻፍኩት ራሴን ላጠፋ ማለት ነው። እና አንደኛ የምትገለኝ ሃይማኖት ናት ማለት ነው።
ወንድሜም ማለት ነው። እና አሁን ህይወት ከጎን ያለችው ህይወት ይሄን ወረቀት ብያት ሲሄድ ሮጣ ያዘችኝ ማለት ነው። ሮጣ ያዘችኝ በእውነት ለምን ትሞቻለሽ ብላ ተክለ ሃይማኖትን አገናኘችኝ። በቃ ምንም እንደማድረግ ራሱ አላውቅም። በደሌን ያለው እውነቴን ነው። ይሁንልሽ ልጅ እክሽ ማንን